ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የቤንሻንጉል ጉሙዝ ክልል የትምህርት ቋንቋ አማርኛ እንዲሆን ተወሰነ። የቤንሻንጉል ጉሙዝ ክልል መንግስት ከዘንድሮ ዓመት ጀምሮ የክልሉ የትምህርት ቋንቋ አማርኛ እንዲሆንና 7 የአፍ መፍቻ ቋንቋዎች እንደ አንድ የትምህርት ዓይነት እየተሰጡ እንዲቀጥሉ ወሰነ። ጊዜያዊ ነው የተባለው ይህ አሰራር በዚህ ዓመት በቀድሞ መደበኛ ኬጂ እና በአንደኛ ክፍል ተማሪዎች ላይ የሚተገበር ሲሆን በየዓመቱ ወደ ሌሎች የክፍል ደረጃዎች እያደገ እንደሚሄድም የክልሉ ትምህርት ቢሮ ገልጿል። የተለያየ ብሔር ብሔረሰቦች መኖሪያ የሆነው ቤንሻንጉል ጉሙዝ በክልሉ በሚነገሩ አፍ መፍቻ ቋንቋዎች ትምህርት መስጠት የጀመረው በ2001 ዓ.ም ነበር። የመማር ማስተማር ቋንቋ ከሆነው የሚያገለግሉ አፍ መፍቻዎች መካከል ቤንሻንጉልኛ፣ ጉሙዝኛ፣ ሽናሽኛ እና ማሆኛ ይገኙበታል። ኩሞኛ፣ ጓምኛ፣ ኦሮሞኛ እና አማርኛ ትምህርት ይሰጥባቸው ከነበሩ የአፍ መፍቻ ቋንቋዎች መካከል ናቸው። በክልሉ የሚገኙ ተማሪዎች ከአንደኛ ክፍል ጀምሮ ሂሳብና ሳይንስ ትምህርት ዓይነቶች በእነዚህ ቋንቋዎች የሚማሩ ሲሆን 7ኛ ክፍል ላይ የመማር ማስተማር ቋንቋዎች እንግሊዝኛ ይሆናሉ። የቤንሻንጉል ጉሙዝ ክልል ትምህርት ቢሮ በክልሉ ላይ የወረዳ ልዩ ወረዳ ከተማ አስተዳደር መዋቅሮች በጻፈው ደብዳቤ ከዘንድሮ የ2018 ትምህርት ዘመን አንስቶ ይህ አሰራር መቀየሩን አስታውቋል። የቢሮው ኃላፊ ዶክተር ተመስገን ዲሲሳ ውሳኔው በተላለፈ ለቢቢሲ አረጋግጠዋል። በቢሮው ኃላፊ የተጻፈው ደብዳቤ እንደሚያስረዳውም ላለፉት 17 ዓመታት ተግባራዊ ሲሆን የቆየው አሰራር የተቀየረው የቤንሻንጉል ጉሙዝ ክልል መንግስት ካቢኔ ባለፈው ወር መስከረም 10 2018 ዓ.ም ያሳለፈው ውሳኔ ተከትሎ ነው። ከ2 ሳምንት በፊት በመስከረም 21 ለክልሉ ትምህርት ቢሮ የደረሰው የካቢኔው ውሳኔ የተመሰረተው በ2017 ዓ.ም በተደረገ ጥናት ላይ እንደሆነም ጠቅሷል። ደብዳቤው የአፍ መፍቻ ቋንቋዎች በመማሪያ ማስተማሪያነት ጥቅም ላይ በሚውሉበት ጊዜ የሚፈለገውን ውጤት ማምጣት እንዳልተቻለ ይገልጻል። ይህ የሆነው ከሚያስፈልገው የመምህራን ቁጥር እና ብቃት ግባትና ከሌሎች ችግሮች ጋር በተያያዘ እንደሆነም ይገልጻል። ይህንን ሀሳብ የሚያጠናክሩ የትምህርት ቢሮ ኃላፊ ዶክተር ተመስገን መምህራን በቂ አይደሉም፣ እንደውም የሉም ማለት ይቻላል ያሉትም የአቅም ማነስ አለ ሲሉም ለቢቢሲ ተናግረዋል። ሕፃናት በራሳቸው ቋንቋ በሚማሩበት ጊዜ አካባቢው በአግባቡ ይረዳሉ፣ የትምህርት ይዘቱንም ይረዳሉ ተብሎ እንደሚታሰብም የገለጹት ዶክተር ተመስገን ይህ ሊሆን የሚችለው ግን ሊያስተምር የሚችል በራሱ በቂ የሆነ መምህር ሲኖር ነው ይላሉ። ቋንቋዎቹ እንደ አንድ የትምህርት ዓይነት ለመስጠት የሚሆን የመምህር እጥረት አለመኖሩ የሚናገሩት ኃላፊው ሂሳብና ሌሎች የሳይንስ ትምህርቶችን በአፍ መፍቻ ለማስተማር የተመረቀ መምህር ግን አለመገኘቱን ገልጸዋል። ያሉትም ቢሆን በሌላ ከተማሩ በኋላ 2 ወር ወይም 1 ወር የቋንቋ ትርጉምና ተያያዥ ስልጠና የወሰዱ ናቸው ብለዋል። ይህ ጉዳይ የተማሪዎች ውጤት ላይም ተጽዕኖ እያሳየ መምጣቱንም አክለዋል። ዶክተር ተመስገን ይህንን ጉዳይ በደብዳቤያቸው ላይም ጠቅሰውታል። ቢሮው ይህንን ችግር ለመፍታት እና የተማሪዎችን የመማሪያ ውጤት ለማሻሻል በ2017 ዓ.ም ያጠናውን ጥናት ለክልሉ ካቢኔ እንዳቀረበም ደብዳቤው ያስረዳል። ካቢኔው የክልሉ አቅም እስኪጎለብትና ያሉ ችግሮች በሂደት እስኪፈቱ ድረስ በክልሉ የአንደኛ ደረጃ ትምህርት መምሪያ ማስተማሪያ ቋንቋ አማርኛ እንዲሆን ወስኗል ተብሏል። የአፍ መፍቻ ቋንቋ ደግሞ አንድ የትምህርት ዓይነት ሆነው ብቻ እንዲቀጥሉ ካቢኔው እንደወሰነም ደብዳቤው ላይ ሰፍሯል። የሽግግር ሂደት ዝርዝር የአፈጻጸም መመሪያ እየተዘጋጀ እንደሆነም ይጠቅሳል። ዶክተር ተመስገን እንደሚያስረዱትም በዚህ ዓመት ይህ ውሳኔ መተግበር የሚጀምረው በቅድመ መደበኛ ኬጂ እና በአንደኛ ክፍል ተማሪዎች ላይ፣ በሚቀጥለው ዓመት ደግሞ 2ኛ ክፍል ተማሪዎች ይህንን አሰራር መተግበር እንደሚጀምርና በቀጣዮቹ ዓመታት ሌሎችም የክፍል ደረጃዎች እንደሚቀላቀሉም አብራርተዋል። ቢሮው ይህንን አካሄድ የመረጠው ከአንደኛ ክፍል አንስቶ በአፍ መፍቻ ቋንቋ እየተማሩ ያሉ ተማሪዎች ላይ አዲስ አሰራር ላለመተግበር በማሰብ መሆኑንም ገልጸዋል።
አማርኛ በክልሉ የትምህርት ቋንቋ የመጠቀም አሰራር የሚቀጥለው በአፍ መፍቻ ቋንቋዎች ብቁ የሆነ ፍላጎት ያላቸው ሰልጣኝ መምህራን እስከሚዘጋጁ ድረስ ነው። አዲሱ አሰራር በሚቀጥሉት 6 ዓመታት ሙሉ በሙሉ ከተተገበረ በኋላ ውጤቱ አይተን በዚህ በኩል ደግሞ መምህራን አምርተን የምንጨርስ ከሆነ ከዛ ደግሞ እንቀይራለን ሲሉም የክልሉ መንግስት እቅድ አስረድተዋል። የካቲት 2015 ዓ.ም የቀድሞ የጸደቀው አዲሱ የትምህርትና ስልጠና ፖሊሲ የአፍ መፍቻ ቋንቋ ከቀድሞ አንደኛ ደረጃ ጀምሮ እንደ ትምህርት አይነትና እንደ ማስተማር ቋንቋነት እንደሚሰጥ አስቀምጧል። የቤኒሻንጉል ጉሙዝ ክልል ሕገ መንግስት በክልሉ የሚገኙ ብሔር ብሔረሰቦች በራሳቸው በፈለጉት ቋንቋ የመማር መብት አላቸው በማለት ደንግጓል። የትምህርት ቢሮ ኃላፊ ዶክተር ተመስገን አዲሱ የክልል መንግስት ውሳኔ ከሕገ መንግስቱ ጋር አይቃረንም የሚል አቋም አላቸው። አዲሱ ውሳኔ በአፍ መፍቻ ቋንቋ መማርን የማስቀረት ስራ አይደለም የሚሉት ኃላፊው ቋንቋዎች እንደ አንድ ትምህርት አይነት የመሰጣቸው ጉዳይ አጽንዖት ተሰጥቶበታል። በሳይንስ እና በሂሳብ የሰለጠኑ መምህራን እስከሚገኙ ድረስ ባለው መምህር በዚህኛው የማስተማር ቋንቋ የአካባቢው ህብረተሰብ በሚናገረው ቋንቋ እያስተማረን እንቆይ ነው የተባለው እንጂ ከሕገ መንግስቱ የሚቃረን ነገር የለውም ሲሉም አቋማቸውን አብራርተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ብርሃን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።